ሰሞኑን እንደውም ማለት ስለ አርቴታ የተናገርኩት አንድ ነገር አለና በዚህ ዙሪያ ለማያውቁን ለነጫጭ እግር ኳስ ተጫዋቾች ከኛ ብዙ ሺህ ኪሎ ሜትር ለሚገኙ እግር ኳስ ተጫዋቾች ላይ ሀሳብ ሰጠ ተብዬ የኔ ስም በጣም በየቲክቶኩ ፎሎወር መጨመሪያ ነበረ፣ ዛቻዎች፣ ስድቦች ይደርሷል። አሁን ይህንን ነገር ኢትዮጵያ ቡና ላይ ወይ ቅዱስ ጊዮርጊስ ላይ ፋሲል ከነማ ላይ ወይ መቀሌ ሰባ እንደርታ ላይ ወይ ስም የሆነ ክለብ ላይ ጠቅሼው ቢሆን ኖሮ አትሊስት እሺ ተወላጆች አሉ፣ ደጋፊዎች አሉ፣ በሱ ስር ያለፉ ጀግኖች አሉ ብለን ወይ ሶሪ ትላለህ። ግን ለማያውቅን ለነጭ እግር ኳስ ያለን ማለት ማስቀደም ያለብንን ነገር አላስቀደምንም ብዬ አስባለሁ። እና አይደለም በሀገር ውስጥ እግር ኳስ በውጭ እግር ኳስ ራሱ አሁን የአርሰናል ማሊያ የለበሱ ሰዎች ሲያዩኝ ለእኔ ያላቸው አመለካከት ጥሩ አይደለም። አብዛኞቹ ደግሞ በጣም ደግሞ የሚስማሙ ደግሞ አሉ፣ አጋነንከው እንጂ የሚደግፉም አሉ። እና አይደለም የውጭ እግር ኳስ በመሪ ቅር ላይ በተቀመጠ የሥራ መመሪያ ሳይሆን በልብ ጽላት ላይ በተቀረጸ እምነት ምክንያት ከሥራ ገበታ መታገድ የአንድ ሰሞን ወሬ ወይም የዘመናት የክርስትና ዕጣ ፈንታ። ዛሬ በስፖርት ጋዜጠኛ ላይ የደረሰው ክስተት አንድ ትልቅ ጥያቄን እንድንጠይቅ ያደርገናል። እምነትን በይፋ መናገር ለምን እንዲያስፈራል? ለምንስ ዋጋ ያስከፍላል? ዛሬ ስለ ፈተና፣ ስለ ጽናትና ስለ አማኝ አቋም በጥልቅ እንመለከታለን። ታዲያ በመጀመሪያ ፈተና ምንድን ነው? ከእምነት መሆኑንስ በምን እናውቃለን ብለን መጠየቅ ያስፈልጋል። በመጀመሪያ ፈተና የሚለው ቃል ትርጉሙን እንረዳውና ወደ ቀጣዩ ሐሳብ እንገባለን። በክርስትና አስተምሮ ፈተና ማለት ጥፋት ወይም ውድቀት ማለት አይደለም። ይልቁንም መከራን አልፎ ለማንነት እውቅና የማግኛ መንገድ ነው። ወርቅ በእሳት ውስጥ አልፎ ጥራቱ እንደሚረጋገጥ የሰው ልጅም በእምነቱ በአቋም ጸንቶ የሚገኘው በፈተና እሳት ውስጥ አልፎ ሲወጣ ብቻ ነው። ታዲያ የገጠመን ፈተና ከእምነታችን መሆኑን በምን እናውቃለን የሚለው ነው ዋናው ነገር። የመጀመሪያው የሞራልና የህሊና ግጭት ነው። ስራው ወይም አካባቢው የእምነት መመሪያ እንድትጥስ፣ ማንነትህን እንድትክድ ወይም የቤተ ክርስቲያን አስተምሮን እንድታቃልል ሲያስገድድህ። ሁለተኛው ያለ በደል የሚመጣ ተጽዕኖ። በስራ ጎበዝ፣ ታማኝ እና ትጉ ሆነ ሳለ በሃይማኖትህ አቋም ወይም ንግግር ብቻ ማግለል ሊደርስብህ ይችላል። ይህም አንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 እስከ 20 ላይ ቅዱስ ጴጥሮስ የተናገረው ነው። ሶስተኛው የሰላም መታወክ ነው። ዓለም የራሷን ትፈልጋለች፣ ክርስቶስ ግን እኔ የዓለም እንደጠላሁት እናንተም ትጠላላችሁ። ዓለም የራሷን ትፈልጋለች፣ ክርስቶስ ግን ዓለም እኔን እንደጠላችሁ እናንተም ትጠላችኋለች በማለት የተናገረው ለዚሁ ነው። እውነትን ስለተናገርክ ብቻ የምትሰደብ ከሆነ ያ ፈተና የጽድቅ ፈተና ነው። ሰዎች በአቋም ለምን ይናደዳሉ የሚለውን አንድ ሰው እኔ ይህን አላደርግም ወይም የእኔ መስመር ይህ ነው ብሎ በድፍረት ሲናገር በሰዎች ላይ ንዴትን የሚፈጥረው ለምንድን ነው ብለን እንጠይቃለን። የመጀመሪያው የህሊና ጸጸት ነው። እንግዲህ ሰዎች የራሳቸውን ድክመት በአንተ ጥንካሬ ውስጥ ያዩታል። አንተ ለእምነቴ ስል ይህን አልቀበልም ስትል እነሱ ደግሞ ለጥቅም ብለው የሸጡትን ማንነት ያስታውሳቸዋል። ሁለተኛው መቆጣጠር አለመቻል ነው። አቋም የሌለው ሰው እንደ ውሃ ነው፣ በፈለጉት አቅጣጫ ሊያፈሱት ይችላሉ። አቋም ያለ ሰው ስትሆን ግን አትዛወረም። ሰዎችን የሚያናድዳቸው ያንተ አለመታዘዝ ሳይሆን አንተን እንደፈለጉ መዘወር አለመቻላቸው ብቻ ነው። ሶስተኛው የብርሃንና የጨለማ ግጭት ይባላል። መጽሐፍ ቅዱስ እንደሚለው ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ዮሐንስ ምዕራፍ 3 ከቁጥር 19 ላይ እንደተናገረው አቋም ብርሃን ስለሆነ ማለት ነው። ጨለማ ውስጥ መኖር የሚፈልጉ ሰዎች ደግሞ ብርሃኑ ሲበራባቸው ይቆጣሉ። ታዲያ መጽሐፍ ቅዱሳዊ አቋም እና የጸኑ ሰዎችን ከዚህ ህይወት ጋር እናመሳክር እስቲ። መጽሐፍ ቅዱስ ስለ አቋም ሲናገር በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ
ብሎ በማቴዎስ ምዕራፍ 10 ቁጥር 32 ላይ እንደተናገረው ማለት ነው። በታሪክ ውስጥ አቋም ያለወጡ ጀግኖችን እናስታውሳቸዋለን። የመጀመሪያው ዳንኤል በባቢሎን። ዳንኤል በንጉሥ ግቢ ውስጥ ትልቅ ባለስልጣን ነበር። ነገር ግን አምልኮቱን እንዲተው ትእዛዝ ሲመጣ ስልጣኑን ሳይሆን አምላኩን መረጠ። ወደ አንበሶች ጉድጓድም ተጣለ። ነገር ግን እግዚአብሔር አላሳፈረው። ከዚያ ከአንበሶች ጉድጓድ መልአኩን ልኮ ታድጎታልና ማለት ነው። ሁለተኛው 3 ወጣቶች ናቸው። ንጉሥ ሆይ አምላካችን ያድነናል፣ ባያድነን እንኳን ላቆምከው ምስል አንሰግድም በማለት የሞት ፍርድን በድፍረት ተቀብለዋል። ይህ ነው አቋም ማለት። ሶስተኛው ቅዱስ እስጢፋኖስን እንመልከተው። እውነቱን በመናገሩ ምክንያት በድንጋይ ሲወገር ፊቱ እንደ መልአክ ያበራ እንደነበር በሐዋርያት ሥራ ላይ እንመለከታለን። እነኚህ 3ቱ ሰዎች በእምነታቸውም በአቋማቸውም የጸኑ ስለነበሩ ነው። ከኦርቶዶክሳዊ ተዋሕዶ ትምህርት አንጻር ይህንን አቋም እስቲ እንፈትሸው። በቤተክርስቲያናችን አስተምሮ ምስክርነት በደም ብቻ ሳይሆን በሕይወት ይገለጻል። ኦርቶዶክሳዊነት በቤተክርስቲያን ቅጽር ብቻ የሚወሰን ሳይሆን በስራ ቦታም በስፖርት ሜዳም የሚገለጽ ቋሚ ማንነት ነው። ጋዜጠኛው ኦርቶዶክስ ነው የማገባው ማለቱ የግል ምርጫ ብቻ ሳይሆን የማንነቱ መገለጫ ነው። ለዚህ ማንነቱ ዋጋ መክፈሉ ደግሞ በቤተክርስቲያን ዘንድ ስለ እውነት መሰደድ ተብሎ ይቆጠራል። ወዳጆቼ ሰዎች በአቋም ምክንያት ሲናደዱብህ ደስ ይበል። ምክንያቱም ያንተ መኖር በውስጣቸው ለሞተው ሕሊና ትልቅ ረብሻ ፈጥሯል ማለት ነው። ካልተቃወሙህማ መኖርህን እንዴት ያውቁታል? አንተ ከስራ አገድን ሲሉ እነሱ ግን ራሳቸውን ከእውነት እንዳገዱ አያውቁም። ስራህን ሊወስዱት ይችላሉ፣ አምላክህን ግን ሊወስዱብህ አይችሉም። ክርስትና ከጥምቀት እስከ መስቀል የሚጓዝ የፍቅር መንገድ ነው። ዛሬ በጋዜጠኛው ላይ የደረሰው መገለል ለእኛ ግን የማንነት ማንቂያ ደውል ነው። ምክንያቱም ዓለም አቋምን ስትጠላው ሰማይ ግን ያጨበጭብልሃል። በቅዱሳን መላእክት ዘንድ ትልቅ ደስታ ይደረጋል። ስለዚህ ለምን ክርስትና ለሚለው ጥያቄ መልሳችን አንድ ነው። ክርስትና ሞትን ድል አድርጎ የተነሳ ሕይወት ስለሆነ ሞትን ወይም መገለልን አይፈራም። በአንድ መስሪያ ቤት ውስጥ በስራ መመሪያ ሳይሆን በልብ ጽላት ላይ በተቀረጸ እምነት ምክንያት ከስራ ገበታ መታገድ የአንድ ሰሞን ወሬ ወይም የዘመናት የክርስትና ጣፈንታ ነው። ምክንያቱም ክርስትና ማለት ብዙ አባቶቻችን ዋጋ የከፈሉበት ነው። ብዙዎቻችን ፈተና ሲመጣ የአንዱ ውድቀት እናየዋለን። ነገር ግን ክርስትና ፈተናን የሚተረጉመው በሌላ መንገድ ነው። ፈተና ማለት ጥፋት አይደለም፣ ይልቁንም ወርቅ በእሳት ውስጥ አልፎ ጥራቱ እንደሚረጋገጥ አማኝም በእምነቱ በአቋሙ ጸንቶ የሚገኝ የድል አደባባይ ነው። ታዲያ የገጠመን ፈተና ከእምነታችን መሆኑን በምን እናውቃለን ብለን አልጠየቅንም? እንግዲህ እነኛን 3ቱን ምላሾች ምክንያት በማድረግ ዛሬም ወጣቶች ለሚገጥመን በሃይማኖታችን በስራ ቦታችን ለሚገጥመን ፈተና እንዲህ አይነቱን ምላሽ እንድንሰጥ ያስገድደናል። እኔ ይህን አላደርግም ወይም የእኔ መስመር ይሄ ነው ብለህ በድፍረት ስትናገር ሰዎች ይቆጣሉ። ታዲያ መልሱ ግን ቀላል ነው። አቋምን ስትይዝ እነሱ የራሳቸውን ድክመት በአንተ ጥንካሬ ውስጥ ያዩታል። ለአንተ ያለ ጽናት ለእነሱ የህሊና ጸጸት ስለሆነ ማለት ነው። ሰዎች የሚያናድዳቸው የአንተ አለመታዘዝ አይደለም ብለን የለ ቅድም። ስለዚህ እንደፈለጉ ወደዚያ ወደዚህ የእኔን ሀሳብ፣ የኔን እምነት፣ የኔን ማንነት ተቀበል ብለው ሲያስገድዱ ያኔ ጨለማ ውስጥ መኖር የሚፈልጉ ሰዎች ብርሃኑ ሲበራባቸው አይናቸው ስለሚታወር ብቻ ነው የሚቆጡት ማለት ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን በቅጽረ ግቢ የሚወሰን ብቻ ሳይሆን ሃይማኖታችን፣ ስራችን፣ ምግባራችን የሚገለጠው በተለያዩ ቦታ ነው። ስለዚህ በዚህ በጋዜጠኛ አሉላ ሕይወት ውስጥ የተገለጠው ያ ነው። አቋሙ ስለገለጠ ማንነቱን ስላንጸባረቀ ከስራ ቦታ ሊታገድ ችሏል። በሐዋርያት ሥራ እንደምንመለከተው ሐዋርያትን በኢየሱስ ክርስቶስ ስም እንዳትሰብኩ ባሏቸው ጊዜ እኛስ የተሰቀለውን ኢየሱስን እንሰብካለን ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ ሐዋርያት ያለ መፍራትና ያለ ማፈር አምላካቸውን በአደባባይ ገልጠውታል።
ታስታውሱም እንዴ? እንዲሁም ሐዋርያው ቅዱስ ጳውሎስ እኮ ከአንዱ እስር ቤት ወደ አንዱ እስር ቤት ሲገባ ይበልጥ የክርስቶስን ወንጌል ለመስበክ እጅጉን ይጓጓ ነበር። ስለዚህ ዛሬም በእምነታችን ላይ የሚገጥመን ትልቅ ፈተና እምነታችንን አጽንተን በጎ ምግባር ይዘን በጎ ሕሊና ይዘን በአደባባይ ለመመስከር እግዚአብሔር ያብቃን። ወንድማችንንም ወደ ስራ ገበታው እግዚአብሔር በቸርነቱ እንዲመልሰው እንማጸናለን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ሀሳብ እስከምንገናኝ ቸር ቆዩ።